ከሁለተኛው የዓለም ጦርነት መብቂያ ጀምሮ ዓለም በአሜሪካ የአንድ ወታደራዊ ኃይል የበላይነት ስር ቆይታለች። ሆኖም ግን ባለፉት 2 አስርት ዓመታት ቻይና ያሳየችው አስገራሚ የኢኮኖሚ እድገት ወደ ወታደራዊ ዘርፉም ትኩረቱን አድርጓል። የቤጂንግ ወታደራዊ እድገትና ስትራቴጂ ከመከላከል ዝግጅት ወደ ማጥቃት የተሸጋገረ ይመስላል። የፕሬዝዳንት ትራምፕ የትናንት ምሽት የቤጂንግ ጉብኝት ይህንን ስጋት በዲፕሎማሲያዊ መንገድ ለመፍታት ወይም ደግሞ አዲስ ስምምነት ላይ ለመድረስ የታለመ ቢሆንም ከበስተጀርባ ያለው ወታደራዊ ውጥረት ግን እጅግ የገዘፈ ለመሆኑ እንደማሳያም ጭምር ነው። ለውጥረቱ መባባስ በምክንያትነት ሲጠቀሱ ካሉት ጉዳዮች መካከል ቻይና በቴክኖሎጂ የረቀቁና የዓለምን ወታደራዊ ሚዛን ሊቀይሩ የሚችሉ አዳዲስ የጦር መሳሪያዎችን ይፋ ማድረጓ የአሜሪካን ስጋት መጨመሩ ነው። ከነዚህ ዘመናዊ የጦር መሳሪያዎች መካከል የዲኤፍ-17 ሃይፐርሶኒክ ሚሳኤል አንዱ ነው። ዲኤፍ-17 ቻይና ለዓለም ካሳያቸው እጅግ አስፈሪ መሳሪያዎች አንዱ ሲሆን ይህ ሚሳኤል ቀደም ብለው ከተመረቱ ሚሳኤሎች የተለየ እጅግ ዘመናዊ ቴክኖሎጂን ይጠቀማል። ከዚህ በፊት የነበሩት ባላስቲክ ሚሳኤሎች በጠፈር ውስጥ ቀድሞ በቀላሉ ተለይቶ በሚታወቅ ምህዋር የሚጓዙ በመሆናቸው አሜሪካ ባሏት የራዳር እና የመጠለፊያ ቴክኖሎጂዎች ሊመቱ ይችላሉ። ዲኤፍ-17 ግን ከድምጽ ፍጥነት በ5 እጥፍ በላይ የበረረም አየር ላይ አቅጣጫውን የመቀየር ብቃት አለው። ይህም የአሜሪካን ታድ እና ፓትሪዮት የተባሉ የመከላከያ ስርዓቶች ኢላማውን መለየት እንዳይችሉ ያደርጋቸዋል። ይህ መሳሪያ አሜሪካ በፓሲፊክ ውቅያኖስ ላይ ያላትን የወታደራዊ የበላይነት ሙሉ በሙሉ ዋጋ ሊያሳጣ የሚችል ጨዋታ ቀያሪ ክስተት ነው። ሌላኛው የአሜሪካን የደህንነት የመከላከያ ባለስልጣን ያሳሰበው ጉዳይ የአሜሪካ የባህር ላይ የበላይነት የሚገታው አዲሱ የአውሮፕላን ተሸካሚ መርከቦች ማውደሚያ ሚሳኤል በቻይና በኩል ይፋ መደረጉ ነው። አሜሪካ በዓለም ዙሪያ ያላትን ኃይል የምታሳየው የምታጠናክረውና የምታስከብረው በአውሮፕላን ተሸካሚ መርከቦች አማካኝነት ነው። እነዚህ መርከቦች ከመርከብነትም በተጨማሪ ተንሳፋፊ የአየር ኃይል ጣቢያዎችም ናቸው። ሆኖም ቻይና ዲኤፍ-21 እና ዲኤፍ-26 የተባሉ ሚሳኤሎችን በመስራት እነዚህን ግዙፍ መርከቦች በሺዎች ከሚቆጠሩ ኪሎ ሜትሮች ላይ መምታት የምትችልበትን አቅም ገንብታለች። ይህ ቴክኖሎጂ አሜሪካ በታይዋን ጉዳይ ቻይና ላይ ለምታሳድረው ተጽዕኖና ለምታደርገው ወታደራዊ ድጋፍ ምላሽ ለመስጠትም ያገለግላል። ዓላማውም አሜሪካ እንደ ታይዋን ያሉ የቻይና የባህር ጠረፍ አካባቢዎችን መርከቧን እንዳታስጠጋ ለማድረግ ነው። አንድ አውሮፕላን ተሸካሚ መርከብ በቢሊዮን የሚቆጠር ዶላር የሚያወጣና በሺዎች የሚቆጠሩ ወታደሮችን የሚይዝ በመሆኑ በቻይና ሚሳኤል የመመታት ስጋት የአሜሪካን የባህር ኃይል እንቅስቃሴ ስጋት ውስጥ አስገብቶታል ነው የተባለው። በተጨማሪም በብዙ ወታደራዊ ተንታኞች የተገለጸ እንደሚገኘው ቻይና በአሁኑ ጊዜ በመቶዎች የሚቆጠሩ ድሮኖችን እንደ ንብ መንጋ በማሰማራት የጠላትን የመከላከያ ስርዓት ሽባ የሚያደርገውን ቴክኖሎጂ የበለጠ በማዘመን ለጠላቶቿ ከምን ጊዜውም በላይ ስጋት እየሆነች እንደመጣች የሚያሳይ ነው። ይህም ቻይና በዘመናዊ ጦር መሳሪያ ልማት የደረሰችበትን ከፍተኛ ደረጃ የሚያሳይ መሆኑ ተገልጿል። ወታደራዊ ሳይንስ አሁን ከሰው ልጅ ወደ አርቲፊሻል ኢንተለጀንስ እየተሸጋገረም ነው። የቻይና አዲስ የድሮን ቴክኖሎጂ በመቶዎች የሚቆጠሩ ትናንሽ ድሮኖችን እንደ ንብ መንጋ በአንድነት ተቀናጅተው ጥቃት እንዲሰነዝሩ ያደርጋል። እነዚህ ድሮኖች እርስ በርሳቸው መረጃ ይለዋወጣሉ። አንደኛው ይመታ፣ ሌላኛው ቦታውን ይተካል። አንድን ትልቅ ወታደራዊ ካምፕ ወይም መርከብ በሺዎች በሚቆጠሩ ድሮኖች በማጥለቅለቅ መከላከያውን ከጥቅም ውጭ ያደርጋሉ። ይህ ቴክኖሎጂ ጦርነትን ወጪ ቀናሽ ግን ደግሞ እጅግ አውዳሚ ያደርገዋል። አሜሪካ በዚህ ረገድ ወደ ኋላ ላለመቅረትና ከቻይና ጋር ተመሳሳይ የተባለ ፕሮጀክት ብትጀምርም ቻይና እጅግ የበዙና በፍጥነት ማጥቃት የሚችሉ ድሮኖችን በብዛት በማምረት ያሳየችው ብቃት ቀዳሚነቱን እንድትይዝ አድርጓታል። ሌላኛው ጉዳይ ሩሲያን ጨምሮ ሀያላን ሀገራት ትኩረታቸውን ያደረጉበት የጠፈርና የኤሌክትሮኒክስ ጦርነት ለአሜሪካና ቻይናም የውድድር ሜዳ ሆኖ እየተስተዋለ እንደሆነ ተንታኞች እየገለጹም ይገኛሉ። መጪዎቹ ጦርነቶች የሚጀምሩት በመሬት ብቻ ሳይሆን በጠፈርም ጭምር እንደሆነ የዘርፉ ባለሙያዎች ሲገልጹ የተሰሙ ነው። አሜሪካ ለሚሳኤል ማስወንጨፊያ፣ ለወታደራዊ ግንኙነትና ለስለላ ስራዎች ሙሉ በሙሉ በሳተላይት ላይ ጥገኛ ናት። ቻይና እነዚህ ሳተላይቶች ካጠፋች ወይም ደግሞ አገልግሎት እንዳይሰጡ ካደረገች የአሜሪካ ጦር ማየት የተሳነው ይሆናል። ይህም ዘመናዊ የጦር መሳሪያዎች ወደ ተራ ብረትነት እንዲቀየሩ ያደርጋቸዋል። እነዚህ ጉዳዮች እየተሰሙ ባሉበት በአሁኑ ጊዜ ፕሬዝዳንት ዶናልድ ትራምፕ ወደ ቤጂንግ ያደረጉት ጉዞም አነጋጋሪ መሆኑ አልቀረም። ፕሬዝዳንት ዶናልድ ትራምፕ ቅድሚያ አሜሪካ በሚለው መርሃቸው መሰረት ቻይና በአሜሪካ ላይ ያላትን የቴክኖሎጂና የንግድ የበላይነት ለመቀነስ ሲሰሩ ቆይተዋል። የትናንቱ የቤጂንግ ጉብኝታቸው በዋናነት 3 ነጥቦች ላይ ተኮረ እንደሆነም እየተገለጸ ይገኛል። የመጀመሪያው ጉዳይ አሜሪካ ቻይናን በወታደራዊ የቴክኖሎጂ ሚስጥር ስርቆት በተደጋጋሚ ትከሳለች። ይህ ጉዳይን አስመልክቶ ችግሩ ለመፍታት እንደሚወያዩ ይጠበቃል። ሌላኛው ዋናው ጉዳይ እንደሆነ የሚጠበቀው በሀገራቱ መካከል የታየ ያለውን የጦር መሳሪያ ምርት ውድድር ለመቀነስ የሚደረግ አዲስ የጦር መሳሪያ ቁጥጥር ስምምነት ነው። በዚህም የሃይፐርሶኒክ ሚሳኤሎችን ምርት የሚቆጣጠር አዲስ ዓለም አቀፍ ስምምነት ላይ ለመድረስ ይነጋገራሉ ተብሎ ይጠበቃል። ሶስተኛውና ዋናው ጉዳይ የታይዋን ጉዳይ ሲሆን የቻይና ወታደራዊ እድገት በታይዋን ላይ የሚፈጠረውን ጫና ለማርገብ የሀገራቱ መሪዎች ንግግር እንደሚያደርጉ እየተዘገበም ይገኛል። በአጠቃላይ ቻይና ይፋ ያደረገቻቸው እነዚህ ሚስጥር የጦር መሳሪያዎች የቴክኖሎጂ ውጤት ብቻ ሳይሆኑ የዓለም የፖለቲካ አሰላለፍ ከምዕራቡ ዓለም ወደ ምስራቁ ዓለም የተዘዋወረ መሆኑን የሚያሳዩ ምልክቶችም ጭምር ናቸው። ዲኤፍ-17 ሚሳኤል፣ አዳዲስ መርከብ አውዳሚ ቴክኖሎጂዎችን እንዲሁም የድሮን ቴክኖሎጂ እድገት አሜሪካ ለብዙ ዓመታት ተጎናጽፋ የነበረውን የአይበገርነት ካባ ገፈውታል። ይህ የጦር መሳሪያ ፉክክር ዓለምን ወደ ሁለተኛው የቀዝቃዛ ጦርነት ትኩሳት እያስገባትም ይገኛል። ልዩነቱ ግን የዚህኛው ጦርነት መሳሪያዎችን ከሰው አይምሮ በላይ በሆኑ ስልተ ቀመሮች የሚመሩ መሆናቸው ነው። የፕሬዝዳንት ትራምፕ ጉብኝት ውጤት ምንም ይሁን ምን የቻይና ወታደራዊ ግስጋሴ ግን ዛሬም ለአሜሪካ ትልቁ ብሔራዊ
የማይቀር ስጋት ሆኖ ይቀጥላል። ዓለም አቀፉ ማህበረሰብም በእነዚህ ሁለት ግዙፍ ኃይሎች መካከል የሚፈጠረው ማንኛውም ግጭት ወደ ዓለም አቀፍ ቀውስ ሊያመራ ስለሚችል ጉዳዩን በከፍተኛ ጥንቃቄ ሊመለከተው ይገባል።